የአብስራና ልዑል ግን ማለት ነው እርስ በርሳችሁ ምንድነው በቅናት ልታልቁ ነው እንዴ? እናንተ የምትቀናኑባት ሴት ታማለች እኮ ምንድነው የምትሉት? ቆይ መጀመሪያ እስኪ እሷ ትዳን፣ አንተ ዞር ብል የምትባባሉት ምንድነው? በዚህ ሰዓት ላይ እኮ ፍቅር ሆናችሁ ልጅቷን ወደ ጤናዋ መመለስ ነው የሚጠበቅባችሁ። ኧረ ያሳዝናል የምታደርጉት ነገር። ተው ግን የምሬን ነው፣ ትክክል አይደላችሁም። እና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ሄሉሻን እንዳያችኋት ነው፣ ወደ ራሷ አልተመለሰችም ማለት ነው። የኔ እናት አሁንም በቃ ቤቴ የኔ የራሴ ቤት አለኝ ነው የምትለውና ቤተሰቦቼ ማለት ነው። እኔ አንድ ነገር የሚገባኝ የምራውን እውነት እኔ እንጃ አላውቅም። ብቻ የታሉ ቤተሰቦች የፈለገ ነገር ቢሆን ማለት ነው መቼም ፈላ አትቀርም። ሲቀጥል ፈለ እንዳው እዛ እየታመመ ሰው እያለ እሱን እያስታመመች ነው ያለችው። ችግር የለም። የታለ ዳይ የታለ ናሂ? ለምንድነው እህቱ እንደዚህ ስትሆን ለምንድነው ወደ ጸበል የሚያወስዳት? የታለ ናሂ? በሄሉ የማይደራደረው ናሂ የት ሄዶ ነው? እሺ ይገርማል እኮ ብቻ አንዳንድ ነገሮች እየገረሙኝ ነው። ያ ማለት ይሄ ግን ማለት ነው ሄሉዬ ወደ ራሷ ፈጣሪ አምላክ ይመልሳት፣ ወደ ራስሽ መልስሽ ሄሉዬ ማለት ነው። ቅብጥብጧ ያ ፍልቅልቅ፣ ያ ሁሉ ጭፈራ፣ ያ ሁሉ ሳቅ፣ ያ ሁሉ ፈገግታ ቀረበ ቲክቶክ። በፈጣሪ ስም በቅርቡ ወደ ራሷ እንደምትመለስ እኔ እምነት አለኝ። ቤተሰቦቼ እናንተም ጸልዩላት፣ ሙስሊምም ዱአ አድርጉላት፣ ክርስቲያኑም ጸሎት ጸልዩላት ማለት ነው። ወደ ራሷ ትመለሳለች ሄሉ። ያው እንግዲህ ጭንቀት ሲበዛ አእምሯችን ከሚችለው በላይ እኮ ከሆነ እንደዚህ ነው በቃ። ምክንያቱም አንድ መዳበሪያ ከሚችለው በላይ ካደረጋችሁበት መቋጠር አይችልም አይደል? ይፈሳል እህሉ የምትቋጥሩት። አእምሯችንም እንደዛ ነው እኮ የምሬን ነው። በቃ ከሚይዘው በላይ ከሆነ እንደዚህ መጨናነቅ አይቀርም። እና ሄሉ ይሄ ይመስለኛል እንግዲህ እንደዚህ እያደረጋት ያለው። እና ሄሉዬ ወደ ጸበል እንግዲህ ወስዳታለሁ ብሎ ነበረ ልዑል። ነገር ግን እነዚህ ሁለቱ ወንዶች ማለት ነው መጨረሻ ላይ ሳይፈጣረቁም አይቀሩ እኮ። ቪዲዮ እንደዛ ሆኖ ነው ያለቀውና ማለት ነው ማለት ውጣ ምናምን እየተባባሉ ነበር ያለቀውና ማለት ነው። እኔ አሁን የአብስራና ልዑል የምትጣሉበት ምንም አይነት ምክንያት የላችሁም። ሁላችሁም ብትሆኑ ከልዑል ላይ አትፍረዱ። እናንተ ምንም ያያችሁት ነገር ስለሌለ የማን እጅ ኑርበት። መጀመሪያ ጸበል ትሂድ። ጸበል ከሄደች ሄሉ ያው የሆነ ነገር ተደርጎባት ከሆነ እኮ ትለፈልፋለች እኮ ዝም አትልም። እና ያው ስለ ጸበል ታውቃላችሁ ብዬ ነው። ስለ ጸበል ማስረዳት አይጠበቅብኝም። እንኳን አይደለም ክርስቲያኖች ማለት ነው ሙስሊሞች ያውቃሉ ስለ ጸበል አይደል? ስለዚህ ጸበል ከሄደች ቀጥታ የማንንም ስም ሳታነሱ እኮ ራሷ በራሷ ከዛ ላይ ትናገራለች ማለት ነው። እና ሁለታችሁም ብትሆን አሁን አትጋደሉ። መጀመሪያ ለሷ አስቀድሙ። አሁን የአብስራ ያደረገው ነገር ክፉ ነው እያልኩኝ አይደለም። እሷን ለማስታወስ ማድረጉ ምናምን በጣም አሪፍ ነገር ነው። ሰው በታመመ ሰዓት እንደዚህ ከጎኑ መሆን ራሱ በጣም ፈጣሪ የሚወደውን ነገር ነው እያደረጉ ያሉት። ሁላቸውም በየፊናቸው እየለፉ ነው ያሉት ማለት ነው። እንደኔ ግን የአብስራ አሁን ያደረገው ነገር ራሱ ትክክል አይደለም። በቃ ማለት እሱ ከዛ ቁጭ ብሎ ይሄን አታስታውሽም በሚልበት ሰዓት ለእሱ አስፈላጊ ወደ ሆነው ቦታ ቢወስዳት ባንዴ ወደ ራሷ ትመለሳለች። ገብቷችኋል? አሁን የሆነ በሽታ ስንታመም እዚህ ጋር ቁጭ ብለን አይደለም ለውጡ እንዴት ነው ለውጡ እንደዛ ነው ብለን የምንናገረውም የምንጠይቀውም። መርፌ ከተወጋ በኋላ ነው አይደል ለውጡን የምናውቀው። ከተወጋን ወይም ደግሞ ያ ሰው የታመመ ሰው ከተወጋ በኋላ ዛሬ እንዴት ነው ለውጡ ብለን እናገራለን። እና የአብስራ ሄሉሻ የሚያስፈልጋት ወደ ራሷ መመለስ ነው እንጂ ይሄን እዚህ ጋር የሆነ ፈራሾ ምናምን ይሄን ታስታውሻለሽ አይደለም። ይሄን በምትልበት ሰዓት ለእሱ አስፈላጊ የሆነ ቦታ አለ። እሱም ደግሞ ጸበል ቦታ ነው፣ ቤተ ክርስቲያን ነው። ራሷን መንፈሷን የምታድስበት ቦታ አለ። ስለዚህ ይሄን ጊዜያችሁን ከማቃጠል ወደ ጸበል ወደ ቤተ ክርስቲያን መውሰድ ነው የሚጠበቅባችሁ። እና አሁን በትናንትናው ዕለት እንደዛ ለማስታወስ ሞከረ። የአብስራ ምንም አላስታወሰችም። ነገም ደግሞ አታስታውሽም ወይ እንደዚህ እያሉ ሊመጡ ይችላሉ። ይሄ ትክክል አይደለም። ስለዚህ አሁን ልዑል ያደረገው ነገር ልክ ነው። በቃ ወደ ጸበል ወስዳት ነው ብሏል። ጎበዞች ወደ ጸበል ወሰዷት መጀመሪያ። ከዛ በኋላ የእናንተ ጸብ ይጀምራል ማለት ነው። ከዛ በተረፈ እንግዲህ ስለ ሄሉ ካልኩኝ በኋላ ስለ ልዑልና ስለ የአብስራ ማለት ነው በዋነኛነት የሚያጣላቸው ነገር ምንድን ነው? የአብስራ ልዑሌን አፈቅርሃለሁ ስላለችው ነው ተናዶ የሄደው።
እሱ ምንድነው ሲል የሰማሁት በጣም ብዙ ሰዎች እንደውም እየደወላችሁ እየነገራችሁ ነበረ። ሄሉ ልዑሌን አፈቅረዋለሁ አለች። አንተ አልተናደድክም ወይ? አልተበሳጨህም ወይ? ይሄ ንቀት አይደለም ወይ እያላችሁ እየጠየቃችሁ ነበር አለ ማለት ነው። ያ ማለት ያም ስራ በራስ ተነሳስታ አይደለም የሄድከው፣ ሰው ስለመከረ ሰው ስላለ ብቻ ነው። ግን ይሄ ነገር ትክክል አይደለም እኮ እንደኔ ትክክል አይደለም። እንግዲህ ትክክል ነው ብላችሁ የምታስቡ ሰዎች ካላችሁ እስኪ ኮሜንት አድርጉልኝ። የምሬን ነው ስላልገባኝ ነው። የዛ ሰው እና የእናንተ ግንኙነት ካበቃ የፈለገ ነገር ቢሆን ማንኛውም ሰው እናንተ ካፈቀራችሁ ግዴታ ነው ከምታፈቅሩት ሰው ጋር መሆን አይደለም። መቼም ከማታፈቅሩት ሰው ጋር አትኖሩም። እኔ የሆነ የድሮ ጓደኛ ነው የድሮ ፍቅረኛ ጓደኛ ነው ብዬ ከዛ ሰው ላይ ፍቅር ከያዘኝ አይ ዶንት ኬር፣ አይመለከተኝም። ፍቅር የያዘኝን አውጥቼ መናገር ነው የምፈልገው። ገብቷችኋል? ጓደኛው ስለሆነ ብዬ ፍቅሬን አምቄ ሊይዝ አልችልም። የፈለገ ነገር ቢሆን ማለት ነው። እና የአብስራና ሄሉ ተለያየን ብለው በሚዲያ ላይ መጥተዋል አይደለ? ከዛ በኋላ ልዑልንም ሆነ ማንንም የማፍቀር መብት አላት፣ እንደኔ መብት አላት እች ልጅ ማለት ነው። የአብስራን ስለምትፈራ ብቻ ልዑልን አፍቅራው ዘግታ መኖር የለባትም። ይሄ ግን እኮ ትክክለኛ ፍቅር አይደለም። የምሬን ነው። አሁን ልዑልና ሄለን አልተፋቀሩም፣ ልንገራችሁ። ያንን ሰው ከህይወቷ ለማስወጣት ነው እንደዛ ያለች ብዬ ነው ማስበው። አሁንም ቢሆን ማለት ነው ትክክለኛ ነው ብዬ አላስብም የሄሉና የልዑል ፍቅር። ነገር ግን ቢሆንም ልክ ነች ሄሉ ከፈለገችው ስጋ መኖር መብት አላት። ሲቀጥል የአብስራ ደግሞ የራሱን ህይወት ጀምሮ ነበረ። የራሱ ፍቅረኛ አለ። አሁን አዲስ ህዊ ነው ማን የምትባል ፍቅረኛ አለችው። ሄሉሻም የራሷ ፍቅረኛ ነበራት፣ ናቲ ማለት ነው። ናቲ የመጣ ጊዜ የያብ ድምጥማጡ ጠፍቶ ነበር፣ የለም ነበር ካጠገቧ። ለምን እኔ አፈቅርሻለሁ እኔን ያሰናበትሽኝ የድሮ ፍቅረኛሽን ልትቀበይ ነው ወይ ብሎ እኮ በሰዓቱ ይሄድ ነበር እኮ ከናቲ ጋር ማለት ነው። ይሄ ማለት ይሄ አጉል ቅናት የሆነ ነገር ነው። የምር መደፈርም አይደለም። ያብስራ ተደፈርኩ የምትለው ይሄ መደፈር አይደለም፣ ቅናት ስላለብ ነው። ብቻ ከልዑል ጋር እንድትኖር ስለማትፈልግ ነው አንተ እንጂ ምንም የሚመጣው ነገር አይደለም። የምሬን ነው ማለት ይሄ እኔ እንጃ። በእኔ በኩል ምንም ልቀበለው ያልቻልኩ ነው። የአብስራ ትክክል ነው ብዬ ላምንበት አልቻልኩም። ምክንያቱም ትክክል ስላልሆነ ስለኔ ማለት ነው። ስለኔ የፈለገ ነገር ቢሆን ስለኔ ማንም አይመለከተውም። የፈለግኩት ጋር መኖር መብቴ ነው አይደል? ሰው ሄሉም እንደዛ ነው ማድረግ ያለባት። በቃ የፈለገችውን ነው የመረጠችው ከዚህ ጋር ማለት ነው። እና ሲቀጥል ደግሞ እንግዲህ እንደምታዩት ከሆነ የአብስራ እንደገና እያገረሸበት ነው። አገረሸብኝ እያልን ነው። ዳርዳርቻው እንደዛ ይመስለኛል ሳስበውና እንግዲህ አንተ አገረሽብህም አላገረሽብህም መጀመሪያ ልጅቷ ትዳን፣ ከዛ በኋላ እናንተን ትመርጣለች። ምንድን ነው በቃ አታጨናንቋት። እኔ አሁን ሄሉ እንድድን ነው የምፈልገው። ከዛ በኋላ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። ብሻው ከልዑሌ ጋር ብሻ ደግሞ ከአንተ ጋር የመኖር መብት አላት። ምርጫዋ የራሷ ነው። ማንም ሊያስገድዳት አይችልም ማለት ነው። ሌላኛው ደግሞ ምንድን ነው እንደኔ የአብስራ በጣም ብዙ ሴቶች ያለቅሱብሃል። የምሬን ነው። አንድን ሴት ስትጠጋት እስከ መጨረሻ ለመዝለቅ መሆን አለበት። ገባ አይደለ? አሁን እንደ ሰው እንደ ሴት ልፍረድና ሂዊ ማንም ትባለው እቻ አዲስ ፍቅረኛው በፈጣሪ ሂዊ የምትባለው ልጅ በቅናት ሀብዳ ተንጨርጭራ ነው የተመለሰችው። ማለት የሄደችው ወደ ሀገሯ ማለት ነው። እሱ ምንድን ነው ወደ ልዩ ጠጋ ሲል አይታው ከምሬ ነው ማለት እኔ እንጃ። እኔ ሴትን ልጅ በእንደዚህ አይነት መልኩ ባትጎዱ ወንዶች እግዚአብሔርን የመጨረሻ ህይወታችሁ አያምርም። በቃ ህዩ የምትባለው በእርግጥ በጣም ቅናተኛ ሴት ናት። በጣም የሆነ ነገረኛ ሁላ ትመስላለች። በጣም የምትንጨረጨረው ማለት ነው። ልታምነው ሁሉ አልቻለችም። ግን ደግሞ ልክ ናት በአንድ በኩል። አሁን ባለፈው ከልዩ ቤት ሰተት ብሎ ሄደ ያብስራ። ሳይነግራት እኮ ነው ሳይነግራት። ከዚህ በፊት ይሄን ነገር አድርጎት ነበር ከሄሉ ላይ ማለት ነው። ሳይነግራት ከልዩ ጋር ሄዶ ነበረ። እና አፈቅራለሁ ለምትሉት ሰው ግልጽ ሆናችሁ ለምንድን ነው የማትቀርቡት? የሆነ ቦታ ስትሄዱ የኔ ፍቅር ከዚህ ቦታ ደርሼ ልመጣ ነው፣ ምናልባት ካጣሽኝ ደውልሽ ካጣሽኝ ብቻ የሆነ ነገር ተናግራችሁ እኮ መሄድ እኮ ነው። እና ያብስራ እንደዚህ አይነት ነገሮችን ካልቀረፈ አሁንም ቢሆን ከሄሉ ጋር እኔ ምን አሁን ስለዚህ ነገር ምን አስወራኝ? ሄሉዬ መጀመሪያ ትዳር፣ ከዛ በኋላ እናንተ የራሳችሁ ጉዳይ። ወይ ጉድ! ግን ወንዶች አትጋደሉ። ምንድን ነው ችግራችሁ?